ሐረር ምን ተፈጠረ? ሐረር የሚገኘው የመድኃኔዓለም ቤተክርስቲያን የሚመለከት ነው። ከላይ የምትመለከቱትን ደብዳቤዎች ስውሯ ማርያም ምንድነው የተካሄደ ያለው? የሆነ ነገር ደግሞ ልንገርህ ማለት ነው። ምን እንዳጋጠመ ከዚህ በፊት በጉዞ ላይ የተለያየ ጉዞ የሚያዘጋጁ ማለት ነው። አሁን መግለጽ አስፈላጊ ስላልሆነ ብዙ ሰው ይረዳዋል ብዬ አስባለሁ ስለደረሰበትና የተለያየ ጉዞ ስንሄድ በመኪና ላይ የትምህርት ሰዓት ተብሎ ይወሰድና ከዝማሬ በኋላ የትምህርት ሰዓት ተብሎ ይወሰድና ትምህርቱ ላይ የግል ህይወት ነው በእርግጥ የሚወራው። ከዛ በመቀጠል ደግሞ የሆነ የገጠር ገዳማት ስም ተነስቶ ስሙንም ማናቀው ሰምተነው ማናቀው የጉዞ ማህበራትን ተጠንቀቁ። ቸሩ መድኃኔዓለም ልብ ይስጠን ልብ ይስጣችሁ ነው ማለት የምፈልገው። በተለይ ደግሞ እየደወላችሁ ቪዲዮውን አጥፋው እያላችሁ ያላችሁ የጉዞ ማህበራት ሰው እንዴት ነው ራሱን ሌባ ነኝ እያለ ሌብነቴን አጋልጠህብኛል ቪዲዮ አጥፋልኝ የሚለው? ጨረታ አታጫርቱ፣ ስዕል አስሉ እያላችሁ ገንዘብ አትሰብስቡ ማለት ምን አለ? ተወዳጅ ቤተሰቦቻችን ይህ ያሮስ ነው። አዘጋጅ አቅራቢው እኔ ወንድማችሁ ሉል መብራቱ ነኝ። በየቀኑ ኦርቶዶክሳዊ መረጃዎችን፣ ሳይንሳዊና ሀገራዊ መረጃዎችን፣ ጉዳዮችን በስፋት ተንትነን እያቀረብንላችሁ እንገኛለን። በመሆኑም ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት እስከ መጨረሻው ድረስ አብሮነታችሁን እንድታሳዩ እየጋበዝን በቀጥታ ወደ መረጃችን ይህንን ማስታወቂያ ተከታትለን እንመለሳለን። የተወዳጅ ቤተሰቦቻችን በቀጥታ እንግዲህ ወደ መረጃዎቻችን ነው የምናመራው። ዛሬም እንግዲህ ብዙ ጉዳዮችን እንመለከታለን፣ እንዳስሳለን፣ እንቃኛለን። ስለዚህ ላይክ ሼር ያደረጋችሁ ተከታተሉ ለማለት እንወዳለን። በቅድሚያ እንግዲህ አንድ ወንድማችን እውነት ወጣት ነው፣ ገና ልጅ ነው። ለቤተ ክርስቲያኑ ግን ራሱን አሳልፎ የሚሰጥ ጠንካራ ብርቱ የሆነ ወንድም ነው። እንዲህ ይለናል፣ እናድምጠው። በአሁኑ ሰዓት ላይ ብዙ ስልኮች እየተደወሉ ይገኛሉ፣ ብዙ ቴክስቶችም እየተላኩ ይገኛሉ። እኔ ጋር ብቻ አይደለም ብዙ ወንድሞች ጋር እየተደወሉ ቴክስቶችም እየተላኩልን ይገኛሉ። ለዚህም ደግሞ ዋነኛው ምክንያት በአራቱም አቅጣጫ ኦርቶዶክሳውያን ባለማተቦች እየደወሉ እባካችሁ ልሳኑን እባካችሁ ድምጹን የሚለው የቤተክርስቲያናችን ይዞታ ተቀምጧል፣ በሃይማኖታችን ምክንያት እየተጨቆነን ነው የሚሉ ብዙ ባለማተቦች እየደወሉልን ቴክስትም እያላኩልን ይገኛሉ። በእንደዚህ አይነት ሰዓት እንደዚህ አይነት ነገር ብንናገር ልሳን ብንሆናችሁ ድምጽ ብንሆናችሁ በጣም ደስ ባለን ነበር። እንደዚህ አይነት ነገሮችን ሰምተን እንዳልሰማ ብንሆን አይተን እንዳላየ ብንሆን ማምላክ ወላዲት አምላክ ምስክሬ ነች። ፈርተን ወይም ደግሞ ለሌላ ነገር አይደለም። መድኃኔዓለም ኢየሱስ ክርስቶስ በልባችን ላይ ምንም አይነት ፍራቻ አልፈጠረብንም። ነገር ግን ከጀርባችን ላሉ ቤተሰቦቻችን ስንል ዝም እንላለን። ዝም ስንል መረጃው ሳይኖረን ቀርቶ ወይም ደግሞ ፈርተን አይደለም። መድኃኔዓለም ኢየሱስ ክርስቶስ በልባችን ላይ ለኛ ለባለማተቦች ምንም አይነት ፍራቻ አልፈጠረብንም። ምክንያቱም እሱን ስለምንደግፍ በእሱ ስለምንተማመን እሱንም ደግሞ መድኃኔዓለም ኢየሱስ ክርስቶስ ስለሚያውቅ ምንም አይነት ፍራቻ በልባችን ውስጥ አልፈጠረብንም። ነገር ግን ለቤተሰቦቻችን ስንል ዝምታን እንመርጣለን። በጸሎታችን ሁሌ እናስባቸዋለን። እንግዲህ ወንድማችን ያስተላለፈው ሐሳብና መልእክት በእውነት ትክክል ነው ብዬ አስባለሁ። ልናደምጠው የሚገባ ነው። ወደ ቀጣይ መረጃችን እናመራለን። በቀጣይ መረጃችን የምናመራው የምናደምጠው እንድናደምጠው የሚሻው ጉዳይ መምህራችን መምህር ብርሃን አድማስ እንዲህ ይሉናል። አሁን ሰዎች ክርስቲያኖች የሆኑ ግብፃውያንን መስደብ ሁሉ ሃይማኖት የሚመስለው ሰው አለ። ሶሪያዎችን፣ አርመኖችን መናቅ ማቅለል በጣም እና ኢትዮጵያውያን ማብለጥ። ሃይማኖት እኮ አንድ ነው። ኢትዮጵያ የፈጠረችው ሃይማኖት የለም። ግብፅ የፈጠረችው ሃይማኖት የለም። አርመን፣ ኢየሩሳሌም፣ ግሪክ፣ ቱርክ፣ አሜሪካ፣ ደቡብ የሚባል የፈጠሩት ሃይማኖት የለም። እውነተኛው ሃይማኖት አንዷ ክርስቶስ በክርስቶስ የተገለጠችው ብቻ ናት። ክርስቲያን ግብዞች መሆን የለብንም። ክርስቲያኖች እኔነት በጣም ጥልቅና ሰፊ ነው። ክርስቲያኖች በጣም ሰፊ ነው። ኢትዮጵያ ቤተክርስቲያን ብዙ ሰፊ ታሪክ አላት። የቅድስና ታሪክ አላት። የሊቃውንት ታሪክ አላት። ብዙ ደስ የሚሉ ታሪክ አላት። በዚህ ምክንያቶች ግን ሌላ መናቅ አንችልም። ሆኖት ክርስቲያኖች እንዲህ ያለውን የጣዖትነት ስሜት መድኃኔዓለም ክርስቶስ በቸርነቱ ይንቀልልን። በእውነቱ የኛ የሚባልም የለም። በሃይማኖት የእግዚአብሔር ብቻ ነው ያለ። ሃይማኖት ከሆነ የእግዚአብሔር ነው ያለ። በነገራችሁ ለአትናቴዎስ የገለጸው እግዚአብሔር ነው። የእግዚአብሔር ነው። የአትናቴዎስ የደሙ የስጋው አይደለም። ለዚያ ነው ቅዱስ ጴጥሮስን ጌታ ስጋህና ደምህ አልገለጸልህም ነው ያለ። እውነተኛው ሃይማኖት ማለት ከስጋና ከደም ውጪ የሆነ
ከእግዚአብሔር የተሰጠ ከመንፈስ ቅዱስ የተገለጸ ያ የእግዚአብሔር ነው። ሰዎቹ አሁን ባለው የማህበረሰብ አረዳድ እንደ ቅዱስ ኤፍሬም ሶርያዊ ሊሆኑ ይችላሉ፣ እንደ ቅዱስ ቄርሎስ ግብፃዊ ሊሆኑ ይችላሉ፣ እንደ አባ ጊዮርጊስ ኢትዮጵያዊ ሊሆኑ ይችላሉ፣ እንደ ሌሎቹም ሌላ ሊሆኑ ይችላሉ። እንደ ባስልዮስ እንደ ጎርጎርዮስ ያሁኑ ቱርክ ሊሆኑ ይችላሉ። እንደ አቡሊዲስ ሮም ሊሆኑ ይችላሉ። እንደ ጊዮርጊስ ፍልስጤም ሊሆኑ ይችላሉ። እነዚህ የተወለዱበትን ቦታ ታሪክ በእውነት በምድር ላይ የነበሩ ሰዎች መሆናቸውን ለማስረዳት እንናገራለን እንጂ የመሰከሩት ምስክርነት የፈጸሙት ተጋድሎ የተገለጸላቸው መገለጥ ግን ከአንድ ከእግዚአብሔር ብቻ ነው። ከሀገራቸው፣ ከቋንቋቸው፣ ከትውልዳቸው፣ ከማንነታቸው ጋር ምንም ግንኙነት የለውም። ምናልባት እነርሱን የሚያስመሰግነው በንጹህ ልብ የፈጠራቸውን አምላካቸውን በእውነት ማምለካቸው ብቻ ነው። ለዚያ ክብርም ያበቃቸው ያለው ክርስቲያን ይህን ጣዖት እግዚአብሔር ሰብሮ ይጣርልን። ለመምህራችን መምህር ብርሃን አድማስ ቃለ ሕይወትን ያሰማል። ወደ ቀጣይ መረጃችን ስናመራ ሐረር አካባቢ አንድ የተሰማ መረጃ አለ። ምንድን ነው መረጃው? በጣም አነጋጋሪ የሆነ ያለ መረጃ ነው። እሱ መረጃ ላስደምጣችሁ። ምንድን ነው የተፈጠረ ያለው? ምንድን ነው የተካሄደ ያለው? እውነታው ምንድን ነው? እስቲ አድምጠን እንመለስ። ሐረር የሚገኘው የመድኃኔዓለም ቤተክርስቲያን የሚመለከት ነው። ይህ ከላይ የምትመለከቱትን ደብዳቤዎች የሚመስሉ ነገሮች ወይም ቅስቀሳ የሚመስል ነገር የምናይሆን ከማን ይሁን በማይታወቁ ሰዎች እየተሰራጨ ይገኛል። ደግሞ መስጊድ ነበረ ኦርቶዶክስ ቤተክርስቲያን አድርጋ ቀምታን ነው፣ ስለዚህ ወደ ቀደመ ቦታው ይመለስልናል የሚሉ አይነት ወረቀቶች እና ደብዳቤ ነገር መሳዮች ወይም ታሪክ የሚመስሉ ነገሮች እየተሰሩ በየሶሻል ሚዲያው ላይ እየተሰራጨ ነው ያለው። ለኛ ለኦርቶዶክሳውያን በጠቅላላ ሐረር የሚገኘው የመድኃኔዓለም ቤተክርስቲያን ለሁላችም አይናችን መሆኑን ማወቅ ይኖርባቸዋል። እጃችሁን ከቤተክርስቲያን ላይ አንሱልን። ሐረር መድኃኔዓለም ወይም ሐረር የሚገኘው የመድኃኔዓለም ቤተክርስቲያን ላይ የቀደመ የጀጎል መስጂድ ነው ያሉ ነው እንግዲህ ደብዳቤ መሳይ ነገሮችን እየለጠፉ የተለያዩ ቅስቀሳዎችን እያካሄዱ የሚገኙትና በጣም ጥንቃቄ ያሻዋል ያስፈልጋል። ትኩረት ሊሰጥበት የሚገባው ጉዳይ ነው። በጣም አደገኛ ስለሆነ ማለት ነው። ስለዚህ ይህ ነገር እጅግ በጣም ትኩረት ሰጥተን ልንከታተለው ይገባል የሚል መልእክት አለኝ። ከዚህ ጋር የተገናኘ ሌላ መረጃዎች አሉ። እሱንም በቀጣይ ምናልባት አስደምጣቸዋለሁ። በሌላ መረጃችን ሁለት ሀሳቦችን እናነሳለን። ከስውሯ ማርያም ጋር በሉ ከሌሎች ሰሚነሽ ኪዳነ ምሕረት በአጠቃላይ ከጉዞ ጋር የተገናኙ ነገሮች እናንሳ እስቲ። ጉዞ ስናነሳ የጉዞ ማህበራት መቼስ ይኖራሉ። ጉዞን የሚያዘጋጁ ማህበር ነን ብለው ማህበር መስርቶ ያሉ ማለት ነው። እነዚህ ልንጠነቀቅ ይገባል። ሁለት መልእክቶችን እናድምጥ። መጀመሪያ አንዲት እህት እንዲህ ትላለች። አድምጠናት እንመለስና ስለ እሷ ደግሞ የተሰጠውን መልስ እናደምጣለን። የሆነ ነገር ደግሞ ልንገርህ ማለት ነው። ምን እንዳጋጠመኝ ከዚህ በፊት በጉዞ ላይ የተለያየ ጉዞ የሚያዘጋጁ ማለት ነው። አሁን መግለጽ አስፈላጊ ስላልሆነ ብዙ ሰው ይረዳዋል ብዬ አስባለሁ ስለደረሰበት እና የተለያየ ጉዞ ስንሄድ በመኪና ላይ የትምህርት ሰዓት ተብሎ ይወሰድና ከዝማሬ በኋላ የትምህርት ሰዓት ተብሎ ይወሰድና ትምህርቱ ላይ የግል ህይወት ነው በእርግጥ የሚወራው። ከዛ በመቀጠል ደግሞ የሆነ የገጠር ገዳማት ስም ተነስቶ ስሙን ማናቀው ሰምተነው ማናቀው ከዛ ሊያልቅ ይሄን ያህል ፐርሰንት ተጠናቋል ተብሎ ስዕል አስሉ፣ የቅዱስ ሚካኤል ወዳጆች ሆናችሁ ይሄን ያህል ሰዎች፣ የአርሴማ በሁሉም ቅዱሳት ስሞች እየተነሳ ይሄን ያህል ስዕል አስሉ ይባላል እና እኔም ያኔ እውነት መስሎኝ በሰዓቱም ደግሞ ስለደርሶልኝ ነበር በሄድኩበት ገዳም ጉዞ እና በቃ የቅድስት አርሴማ ፈቃድ ነው ብዬ ያለኝን የምችለውን ነገር ተሳልኩኝ፣ ቃል ገባሁ ማለት ነው። ከዚያ ያን ልሰጥ ቢሮአቸው ሄድኩኝ። ቢሮአቸው መገናኛ አካባቢ ነው፣ ታውቁታላችሁ የሄዳችሁ ሰዎች ስለምትረዱት ብዬ ነው። ይሄን ያህል ከዚህ በላይ አልገልጽም። ከዛ ሲሄድ ግን የግለሰብ አካውንት ነው የተሰጠኝ እና የግለሰቡ አካውንት ነው የጉዞ አዘጋጁ። ከዛ በቃ ተጠራጠርኩ፣ ምንም ችግር የለውም ብቻ ከኔ ይለፍ የሚባል አባባል አለ። ያንን አልኩኝና ከዛ ከ4 ወር በኋላ እዛው ገዳም በዛው መንፈሳዊ ጉዞ ሄድኩኝ ማለት ነው። ሲሄድ አንድ አይነት ስብከት፣ አንድ አይነት የገንዘብ ማሰባሰቢያ ሂደት 15% ቀረው 85% አልቋል የተባለው አሁንም እዛ ላይ ነው። ስዕሉ ያኔ ሙሉ ከመኪና ለምሳሌ 64 ሰው የሚይዝ ከሆነ 4ቱ ሰው ባይሳለው ሁሉም ሰው ሰጥቷል፣ ለማሳል ብር ሰጥቷል። እና እንዴት ነው 4 ወር ሙሉ አንድ አይነት አካሄድ ነው
ብዬ ተጠራጠርኩኝ ማለት ነው። ያዥ አብራቸው ደጋሚ ይዣቸው የሄድኩት ሰዎች ያው በልቤ ስለሆነ የተጠራጠርኩት ምንም ነገር አልተናገርኩም። እነሱ ተሳሉ። የእነሱን ለማድረስ ስንሄድ ደግሞ አባት እናገናኛቸዋለን። ጸሎት የሚያደርጉ አባት አሉ። የስመ ክርስትናችሁ የምትፈልጉትን ይዛችሁ መታችሁ ጸሎት ያደርጋሉ ተብሎ ዝርዝር ይሰጣል ማለት ነው። ስንሄድ እሱንም ግለሰብ ቤት ሄድ ነው እሳቸውን ለማግኘት ስንሄድ ግለሰብ ቤት ወስደውን ሰው አባት ጋር አገናኙ። ከዛ ስለ ቦታው ስንጠይቃቸው እነሱ የሚሉት በግል ለመሄድ ከፈለጋችሁ ወይ ጉዞ እንዳናዘጋጅ ለሴፍ አይደለም ረብሻ ነው ጦርነት ነው ነው የሚሉት በዛ አካባቢ እና ቀስ ብዬ ግን ያዛ ያሉትን አባት ያገናኙና ባስጠይቃቸው አረ ከዚህ ቦታ መኪና ይዛችሁ መጣት ትችላላችሁ እና ሁለት የተጋጨ ነገር ሆነ። አሁን ላይ ኮንሴፕቴ ምንድነው ማለት የፈለኩት ብዙ ጉዞ ዝግጅቶች ላይ ይሄ ነገር አለ ይስተዋላል። ጨረታ ብትባሉ ስዕል ማሳል ቅርጹን እየቀየረ ነው እየመጣ ያለው እንጂ ማድረግ የፈለጋችሁትን በግል ብዙ የሚረዳ ቦታ ቤተክርስቲያናት አሉ። በግል መርዳት ይቻላል። ምክንያቱም አሁን ብሩ ለቤተክርስቲያንም አልደረሰም ለእናንተም አልጠቀመም። እኔ ኖሮኝ አይደለም ያኔ ቤት ኪራይ የተጨናነኩ ብዙ ነገር የተጨናነኩኝ ስለቴ ስለደረሰ ብቻ ነው ያደረኩት። ሁላችሁም የምታደርጉት እንደዛ ስለሆነ እንዳንበላ ነው። ለሚጠቅም ሰውም ደግሞ ለተቸገረ ሰው አለም እየሰጠን ያለ ነው። እየተሸወደ ለሌባ ነው እየሰጠን ያለ ነው እና ይህንን መናገር እፈልጋለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የጉዞ ላይ የሚገጥማትን ነገሮች በሙሉ ነው የተናገረችው ወይንም ያቀረበችው እህታችን። ያው ይሄ ጉዞ ላይ በነገራችን ላይ የሚደጋገም ነገር ነው። እንደዚያ ነገሮችን ሄዳችሁ ታውቁታላችሁ። ወንድማችን ይቀጥልበታል። ቸሩ መድኃኔዓለም ልብ ይስጠን ልብ ይስጣችሁ ነው ማለት የምፈልገው። በተለይ ደግሞ እየደወላችሁ ቪዲዮውን አጥፋው እያላችሁ ያላችሁ የጉዞ ማህበራት ሰው እንዴት ነው ራሱን ሌባ ነኝ እያለ ሌብነቴን አጋልጠህብኛል ቪዲዮ አጥፋልኝ የሚለው? ጨረታ አታጫርቱ፣ ስዕል አስሉ እያላችሁ ገንዘብ አትሰብስቡ ማለት ምናልባት እንኳን ታወቀብኝ ብሎ ያስደብቃል እንጂ የሌባ አይነ ደረቅ እንዲሉ ቪዲዮ አጥፋ እያላችሁ እንደማንኛውም ሰው ለማስፈራራት ሙከራ የምታደርጉበት አቅም እንዴት ነው የምታገኙት? ለማንኛውም ግን ይህን ስትሉ በጣም የገረመኝ የዛሬ ሳምንት ጂሺ ቅድስት ክርስቶስ ሰምራ ስንመጣ ደግሞ አንዲት እህታችን ደግሞ ያለችኝን እንደገና ልጨምርላችሁ ለሌሎቻችሁ። እህታችን ቢሮአችሁ የት ነው ብላ ጠየቀችን ማለት ነው። ለምን ፈለግሽው አልኳት። አይ እንደ ሌሎቹ ቢሮ ላይ እምነትም ጸበልም የምትሰቱ ከሆነ መጥቼ ልቀበላችሁ አለች። አይ እኛስ ቢሮ የለንም ግን እነሱ ጋር ሄደሽ ተቀብለሽ ታውቂያለሽ አልኳት። አዎ መገናኛ አካባቢ አለች ማለት ነው። ስንከፈልሽ አልኳት። አረ በጣም በነፃ ነው አልከፈልኩም አለች ማለት ነው። በነፃ ምንም ሳትከፊ? አዎ እምትከፊው ልንገርሽ የከፈልሽው ላሳይሽ ሳትነግሪኝ አልኳት ማለት ነው። አረ እኔ ምንም አልከፈልኩም አለች። እኮ ስሚ ልንገርሽ ጸበሉን ሲሰጡሽ እምነቱን ሲሰጡሽ ገዳሟ ግን ቆርቆሮ ትፈልጋለች። ገዳሟ ግን ይህንን ልብሰ ተክህኖ ብላናለች፣ ቢስማር ብላናለች። አላሉሽም አልኳት። ዝም አለችና ብለውኛል። ምን አሉሽ? ቆርቆሮ ትፈልጋለች ተብዬ የአራት ቆርቆሮ 3200 ብር ከፍያለሁ አለች። አያችሁ እነሱ ግን ያን በነፃ አርገው 3200 ብር እንድትቀበሏት ነገረችኝና እያጨዱን አይደል እንዴ አንተ አለች ማለት ነው። ብዙዎቻችን እንደዚህ አይነት አረዳድ የለንም። ታዲያ ይሄንን መናገር ቤተክርስቲያንን መጠበቅ ቤተክርስቲያንን መታደግ ነው እንጂ አጥፋው ያሰኛል ንስሐ እንደመግባት። አሁንም ልብ ይስጣችሁ ማለት ነው የምፈልገው። ማርያምን ነው የምላችሁ። ምናልባት በጉዞ ላይ ገጠማችሁ ጉዞ ስትሄዱ ጥንቃቄ ያስፈልጋል። እውነት ለመናገር አሁን አብዛኛው በሁሉም መንገድ ቢዝነስ ነው፣ ገንዘብ ሆኗል። በቃ ሁሉም የሚሄዱ አብዛኛው ከየትኛው ላይ የትኛውን አተርፋለሁ ብሎ የሚያስብ እየሆነ ነው። በጣም ከጊዜ ወደ ጊዜ መንፈሳዊነታችን እየጠፋ እየራቀ ስለመጣ በጣም ጥንቃቄ ያስፈልገዋል የሚል መልእክት እግረ መንገዴን ለማስተላለፍ ወዳለሁ። የመጨረሻውን መልእክቶች እንዲሁም ቪዲዮዎችን ባስቃኛችሁ ወደድኩኝ። ሁላችሁም ላይክ በማድረግ ሼር በማድረግ ተከታተሉኝ። ቤተ ክርስቲያን የሊቃውንት ቤት አይደለችም፣ የቅዱሳን ቤት ናት እንጂ እንላለን። ስለምታውቀው ነገር አትንገረኝ። ኑረው ስትኖረው በመኖርህ ውስጥ የማየውን ያህል የምትነግረኝ አያስረዳኝም። ስትኖረው ስላወቅከው እኮ ነው የምትኖረው። ደግ የሆንከው እኮ ስለ ደግነት ስላወቅክ ነው። ስለዚህ ስለ ደግነት አጥንቻለሁ አትበለኝ። ደግ ሆነህ ግን አሳየኝ። ድርጊት ራሱ በጣም ይናገራል። በቃ ቤተክርስቲያን የሚደረግ ነገር
ክንዋኔ የሚፈጸምባት የመንፈስ ቅዱስ ዘመን ላይ ነው አሁን ያለነው እኛ። መንፈስ ቅዱስ ሐዋርያትን ጌታችን ልብ አድርግ እንግዲህ በ3 ዓመት ከ3 ወር ሙሉ አብረውት እየዋሉ እያደሩ ነው ያስተማራቸው። ከተነሳ በኋላ ደግሞ ትንሣኤውን ለአንዱም ለሁለቱም እየተገለጸ መነሳቱን በአጽንኦት እየተናገረ መጽሐፍት ሁሉ ስለሱ ይናገሩ የነበሩ መሆናቸውን ቅድም ላነሳ ነው ራሱ ለሉቃስና ቀሌዮጳ መጽሐፍት ሁሉ ስለሱ ይናገሩ የነበረው ትንቢት ሁሉ ስለሱ ይነገር እንደነበረና በሱም ደግሞ እንደተፈጸመ ያስረዳቸው ነበር ይላል ሉቃስና ቀሌዮጳ። እነሱም በውስጣቸው ይቃጠልባቸው ነበር። ለምን ይሰሙት የነበረ እውነት አሁን ከተፈጸመው በገሃድ እውን ከሆነው ጋራ ሲያገናዝቡት ነው ያ የመቃጠሉ ስሜት የተፈጠረው ማለት ነው። ለካ እያሉ ማለት ነው አሃ እያሉ አላርላው ሰው ሲገባው እንዲህ ወከክ እያለ ሲገባው እንደሱ ነው ሲሰማቸው የነበረውና በልግባሉት ወደ ቤታቸው ሩቅ መንገድ የሚሄድ መሆኑን አይተው ሲመሽ ገባ፣ ህብስት ባረከ፣ ሰጣቸው፣ በሉ፣ ተሰወረ። ለምን he's already in the blessed bread ውስጥ ነው፣ በተባረከው በተቀደሰው ህብስት ውስጥ ነው። ወደ ህይወታቸው ገባ። ያ ወደ ህይወታቸው ገባ። በባረከው ህብስት ውስጥ በሉት፣ ወደ ህይወታቸው ገባ። ስለዚህ በአካል እዛ መታየት አያስፈልገው። አይናቸው ተገለጠ። ናየነው ክርስቶስንም ለኛም ተገልጧል ብለው ደግሞ እነሱም ሄዱ ደግሞ ለወንድሞች ሊናገሩ ማለት ነው። ስለዚህ ክርስትና ማለት ስለ ክርስቶስ ማወቅ ነቢያት የሚናገሩትን ትንቢት በሱም እንደተፈጸመ መረዳት ሳይሆን ቅዱስ ሥጋውን ክቡር ደሙን መብላት መጠጣት፣ እሱ በእኛ እኛ በሱ እንድንኖር ሆኖ መገኘት። ለዚህ ነው ያለው ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በርሱ እኖራለሁ፣ ቢሞት እንኳን አስነሳዋለሁ። ክርስትና ማለት ክርስቶስን መኖር ማለት ነው። ክርስትና ማለት ስለ ክርስትና ማወቅ አይደለም። ስለ ክርስትና እንደምታውቅ አትንገረኝ። እንደ ክርስቶስ ግን ኑር። በቃ በዛ ውስጥ ክርስቶስን ባንተ ውስጥ ስመለከተው ቅዱሳንን አባቶቻችንን ደጋጎቹን እነዛ ስለ ክርስትና ዋጋ የከፈሉትን ሁሉ ማየት እችላለሁ። ለዚህ ነው ክርስትና የሚነገር አይደለም የሚኖር ነው። እና ያነሳውበቱ ምክንያት ምንድነው? ይሄን ሁሉ ካስተማራቸው በኋላ ጌታችን በማርቆስ እናት ቤት እያሉ እንዳትወጡ ከሰማይ ኃይልን እስከምትለብሱ ድረስ በኢየሩሳሌም ቆዩ። ለምን? በእውቀታቸው አይደለም ዓለምን የሚያድኑት። ወንጌል ስለገባቸው በነሱ መረዳት፣ በነሱ ትንታኔ፣ በነሱ ገለጻ አይደለም ዓለምን የሚያድኑት፣ ጨለማውን የሚገፉት በመንፈስ ቅዱስ ኃይል ነው። ስለዚህ ቆዩ 3 ዓመት ስለተማራቸው አይደለም። በ3 ዓመት ስለተማራቸው አይደለም። አሁን እዚህ እኛም ቅዱስ ሥላሴ እናስተምራል 5 ዓመት ዶክትሬት ምናምን ስለያዝክ አይደለም። መንፈስ ቅዱስ ካልቃኘህ፣ በመንፈስ ቅዱስ እሳት ካልተለበለብክ እና ከዛ በኋላ ድፍረቱን፣ ጥብዓቱን፣ አንደበቱን፣ ቋንቋ የመናገሩን በቃ እኮ እንደዛ ነው። እሳት የነካውን ሁሉ ይለውጠዋል አይደለም የምንለው? እሳት የነካው ነገር ሁሉ መልኩ ይለወጣል። እንጨት ከሆነ አመድ ይሆናል፣ ላስቲክ ከሆነ ይጨማደዳል፣ ጨርቅ ምንም ከሆነ ይቃጠላል። የቀደመ ባህሪውን ይለቃል። በመንፈስ ቅዱስ ሲጠመቁ የቀደመ የነበረው ስጋዊ ባህሪያቸው ይሄ ጥቅም፣ ፍላጎት፣ ስጋ ስስት ሁሉ እኮ ነበራቸው፣ ፍርሃት ሁሉ ነበራቸው። አላውቀውም ቢል ነበር እኮ ቅዱስ ጴጥሮስ። ያው እንደምናውቀው የምትዩን ሰው እንደዛ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ እንዳልተናገረ የምትዩን ሰው አላውቀውም የምትዩን ሰው ነው። ያ ከአንዴም 2-3 እየማለ እየተገዘተ ማለት ነው። ወደ አሳ አጥማጅነት መለሳለሁ ብሎ እኮ ወደ ጣለው መረብ ሁሉ ተመልሷል እኮ ወደ ጥብርያዶስ ወንዝ ቅዱስ ጴጥሮስ። ይሄ ሁሉ አልተላቀቁም፣ ከስጋዊነት ከምድራዊነት አልተለያዩም ነበር ሲጠመቁ። ግን በዛች ሰዓት ጠዋት 3 ሰዓት በሰበከው ስብከት 3000 ሰው ነው ያሳመነው ያጠመቀው። ስለዚህ መንፈስ ቅዱስ ደግሞ የክንውን መንፈስ ቅዱስ ነው፣ የእውቀት አይደለም። እውቀት ይገልጣል፣ ያጸናል፣ ያነጻልም። ግን በመንፈስ ቅዱስ የምናከናውነው ነገር ሁሉ በመንፈስ ቅዱስ የሚከናወን ነው። አሁን የክንውን ወቅት ላይ ነው ያለነው። እግዚአብሔር የፈጸመውን የማዳንን ስራ እኛ የምናከናውንበት ዘመን ላይ ነው ያለነው። የመንፈስ ቅዱስ ዘመን ላይ ነው ያለነው። አሁን በመንፈሳዊ ማንነት የምንገኝበት ዘመን ላይ ነው። ክርስቶስ በስጋ የፈጸመውን የማዳን ስራ በመስቀል ላይ ተሰቅሎ ተፈጸመ ብሎ የእሱን የማዳን ስራ ጨርሷል። አሁን መንፈስ ቅዱስ ነው የሚገልጥልን፣ የሚያጸናን፣ የሚያነጻን እና ደግሞ ያን የተረዳነውን እውነት እንድንኖር የሚያስችለን
በስራ እንድንገልጠው የሚያግዘን የተረዳነውን እውነት እንድንኖረው የሚያስችለን መንፈስ ቅዱስ ነው። ካልኖር ነው በቀር ግን አልዳንም ማለት። የተወደዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። ይህ ያሮስ ነው። በያሮስ መረጃችን በዩቲዩብ በቲክቶክ እንዲህ አይነት መረጃዎችን አቀረብኩላችሁ። ደግሞ በጋብቻ ለመጣመር ያሰባችሁ ደግሞ ካላችሁ በልዩነት ለእናንተ አስደናቂውን ዝግጅት በያሮስ ኢቨንት ልናዘጋጅ ነው። የምግቡ ጉዳይ፣ የካሜራ ጉዳይ፣ የአዳራሹ ጉዳይ፣ ስለ አልባሳቱ አትጨነቁም። ሳውንዱ አያስጨንቃችሁም። የትኛው ዘማሪ ይምጣ፣ ምን ይዘመር፣ ምን ፕሮግራም ይቅረብ፣ ይሄንን ሁሉ አሰናርተን በአስደናቂ ዝግጅትና በአስደናቂ ክንውን ወደ እናንተ ልናቀርብ ነው። ስለዚህ ያሮስ ኢቨንትን ምርጫችሁ አድርጉ። ሰርግ ለመጋባት ያሰባችሁ አስቸኳይ ፕሮግራም አድርጉ። በተጠቀሱ አካውንት ማስታወቂያ እንከታተላለን። እኔ በሌሎች ቪዲዮ የምመለስ ይሆናል።